ሰላም በዛሬ ቪዲዮ የምናየው ሜታ አድስ ነው። ሜታ አድስ ላይ እንደ ፌስቡክ፣ ኢንስታግራም፣ ዋትስአፕ ሪልስን ጨምሮ ራን እና በፕላትፎርም አድስና ሪልስ እንዴታችን ማድረግ እንችላለን። ሶችን ያለን ሜታ ስዊት አለ። በዚህኛው በኩል መሄድ እንችላለን። ካልሆነ ደግሞ አድስ ማናጀር ብለን ጽፈን አድስ ማናጀር የሚል አለ። በሱም ደግሞ እንደዛው ማናጀር እና በሱም እንደዛው ብንሄድ እንደዚህ አይነት ኦፕሽን ይመጣልናል ማለት ነው። ሜታ ስዊት ላይም ከሆነን እንደዚህ የሚመጣልን ኦፕሽን አለ። ከዛ እዚች ጋር አድስ ማናጀር የሚል አለ። እሱን ክሊክ አድርገን ካምፔን በሚለው ስንሄድ ወደዚህ ወደ አድስ ማናጀር ያመጣናል ማለት ነው። ክሬት በተደረጉት ፔጆች ከዚህ በፊት ግን ፔጅ ሊኖረን ይገባል ወደዚህ ጋር ለመምጣት። አድስ ማናጀር ላይ አካውንት ከሌለ ክሬት እንድናደርግ ይጋብዘናል። ክሬት ማድረግ ይጠበቅብናል ማለት ነው። ክሬት ለማድረግ ኢዚ ስቴፖች ናቸው አሉት። አድስ ማናጀር ይሄን ይመስላል ኢንተርፌሱ። ውስጥ ስንገባ ያለው እዚህ ጋር ስንነሳ ክሬት ብለን ነው የምንነሳው አድስ ለመጀመር። ግን ከሱ በፊት ትንሽ ቱር እናድርግ እዚህ ፕላትፎርም ላይ። ካምፔን ስር ይሄ አካውንት ኦቨርቪው ነው። አካውንቱ ላይ ምን እየተካሄደ ያለ ነው የሚለውን ለማየት ስንፈልግ እዚህ ጋር አካውንት ኦቨርቪው የምናይበት ነው። እዚህ ጋር ስንት ብር የትኛው ነው ሪሰንትሊ አድስ ራን እያደረገ የነበረው ምናምን የሚለው የምንከታተልበት ነው። እዚህ ጋር ካምፔን ስር ስንመጣ ደግሞ ኦልሬዲ ራን እየተደረጉ ያሉ ካምፔኖች ካሉ እዚህ ጋር የምናገኝበት ነው። በተጨማሪም ደግሞ እዚህኛው ፓርት ላይ ነው አዶችን ራን የምናደርገው ማለት ነው። እዚህ ጋር ደግሞ አድስ ሪፖርቲንግ የምንለው ኦፕሽን አለ። እሱም ደግሞ የሚጠቅመን እየተሰሩ ያሉ አዶችን የነሱን ሪፖርት የሚሰጠን ቦታ ነው ማለት ነው። ይሄኛው ቦታ ደግሞ እንደዛው ሎክ እዚህ ጋር ለምሳሌ ኤልያስ ምናምን በሚለው ስንት እንትን አለ ስንት ፎሎወር አለ ምናምን ብሎ የሚያሳየን ቦታ ነው ማለት ነው። ሌላኛው ደግሞ እዚህ ጋር ኦዲየንስስ የት አካባቢ ናቸው ምናምን የሚልም አለ። እዚህ ጋር ማየት ይቻላል። የአድቨርታይዚንግ ሴቲንግ እዚህ ጋርም ገብተን ማየት እንችላለን። ሌላኛው ኢምፖርታንት ቦታው ይሄ ነው። ቢሊንግ ኤንድ ፔመንት እና ካምፔንን ካወቀን እዚህ ጋር በቂ ነው ማለት ነው። ቢሊንግ ኤንድ ፔመንት ጋር ስንመጣ ይሄ የክፍያ የምንፈጽምበትን ካርዳችንን ሊንክ የምናደርግበት ቦታ ነው። ለምሳሌ እዚህ ጋር ለምሳሌ እዚህ ጋር እኔ ከረንትሊ ያልከፈትኩት ብር አለ። ግን ደግሞ አድ ይሄ ፔመንት እንትናችንን የምናስገባበት ቦታም ይሄ ነው። ፔመንት ኢንፎርሜሽናችን ለማስገባት እዚህ ጋር አድ ፔመንት ሜተድ የሚል አለ። እሱን ክሊክ እናደርግና እዚህ ጋር እንመርጣለን። ፔፓል ምንድነው የተፈለገው ይላል። እዚህ ጋር መርጠን አንዱን እንመርጥና እሱን ማስገባት ነው። ዴቢት ወይም ክሬዲት ካርድ ካለ እሱን ኔክስት ብለን እንደዚህ የሚመጣለ እዚህ ጋር እንትኑን እናስገባለን። ካርዱ ላይ ያለውን ቁጥር ስም እዚህ ጋር ቁጥሩን እዚህ ጋር ኤክስፓየር ዴቱን እዚህ ጋር ደግሞ ሲቪቪ ነምበሩን አስገብተን እንትን ማለት እንችላለን ማለት ነው። ለምሳሌ እዚህ ጋር የኔ ኦልሬዲ ስላለ እዚህ ጋር መጥቶልኛል የኔ ማስተር ካርድ ይሄ ማለት ነው። ኦኬ እዚህ ጋር ፔመንት ሜተዳችንን ካስገባን ኢዚ ነው ራን ለማድረግ ማለት ነው። ወደ ካምፔናችን ጋር እንመለስና ካምፔን ጋር ምን ስቴፖች አሉ ምናምን የሚለውን ደግሞ እንመልከት። አድ ራን ለማድረግ ስንመጣ ካምፔን ጋር ስንመጣ 3 ስቴፖች አሉ። የመጀመሪያው ካምፔን ነው። ምንድነው የምንፈልገው? ሪች ነው ወይ? አዌርነስ ነው ወይ? ላይክ ኮንቨርዥን ነው ወይ? ሴልስ ነው ወይ? አፕ ዳውንሎድ ነው ወይ? ምናምን የሚለውን እዚህ የምንመርጥበት ስር ነው ካምፔን የምንለው። ከዛ አድሴት ደግሞ ትልቁ ቦታችንን የሚወስድብን ቦታ ነው። አድሴት ስር ስንት ብር ነው ማውጣት ያለብን? ለነማን ነው መድረስ ያለበት? የዲሞግራፊክ ዳታውን የምንለው የትኛው ፕላትፎርም ላይ ነው? የተለያዩ ከስንት ቀን እስከ ስንት ቀን የሚለው የምንሞላበት ነው። ከዛ ደግሞ አድስ ጋር ስንመጣ ይሄ ፖስት የሚደረገውን ነገር የምንመርጥበት ነው ማለት ነው። እዚህ ጋር ምንድነው የምንጽፈው? አድስ ራን የሚሆነው የትኛው ነው? ኢሜጅ ነው ቪዲዮ ነው ምናምን ብለን ፔጁንና አዱን የምንመርጥበት ቦታ ነው እዚህ ጋር። ኦኬ አንድ በአንድ ለማየት እንሞክር። ስንመጣ ክሬት ብለን እንነሳለን። ክሬት ስንል እዚህ ጋር የሚመጣልን ኦፕሽን አለ። እዚህ ጋር ባይንግ ታይፕ ብሎ ኦክሽን እና ሪዘርቬሽን የምንለው አለ። ኦፕሽን ከሆነ ከሁሉም ጋር በቃ ተጫርተን እንግባ ነው። ተጫርተን እንጠቀም ነው። ለምሳሌ አሁን ከረንትሊ አዲስ አበባ ውስጥ ብዙ ሰዎች ራን እያደረጉ ነው ያሉት። ከነሱ ጋር እኛም እንደዛው ተጫርተን አብረን እንግባ ነው።
ይሰራልኝ ነው። አይ ሪዘርቭ ይደረግልኝ ካልን ደግሞ ይሄኛውን ከተጠቀምን ለሪዘርቭ እነዚህ ሁለቱ ኦፕሽኖች ብቻ ናቸው ያሉት እንደምታዩት። ሶ ቦሌን ማንም እንዳይነካብኝ እኔ ብቻ ነኝ አድራን ማረገው ካልኩኝ በሪዘርቭ ሄዳለሁ። እንደዛም ሆኖ ግን ይሄኛው ውድ ነው፣ ይሄኛው ደግሞ እንደምታውቁት ነው። ለምሳሌ ሆቴል ላይ ለመጠቀም ስንሄድ ሪዘርቭ ሲሆን በቃ ሪዘርቭ ስለተደረገ ያ ቦታ ተጨማሪ ብር እንከፍላለን ምናምን። ግን በቃ ባለው ነገር ደግሞ እዛው የምንጠቀመውን ከሰው ጋር ተጋፍተን ምናምን እንጠቀም ከሆነ ደግሞ እንደ ሰው እንስተናገዳለን ማለት ነው። በአጭር ኤግዛምፕል ካምፔን ኦብጀክታችንን እዚህ ጋር የምንመርጥበት ቦታ ነው። አዌርነስ አለ። አዌርነስ ለምን ይጠቅማል ሲባል እዚሁ ጋር ተጽፎ ይገኛል። እዚህ ጋር እንደምታዩት ታች ላይ ጉድ ፎር ሪች፣ ብራንድ አዌርነስ፣ ቪዲዮ ቪው፣ ስቶር ሎኬሽን አዌርነስ ምናምን የምንለው አለ። ቪዲዮ ቪው ስንል ጀስት ከ2 ሰከንድ የማይበልጥ ቪው ብቻ ነው የሚያዩት። ኦኬ በአዌርነስ ስትሄዱ ከተመቻቸው ሊቀጥሉ ይችላሉ። ግን በቃ ጀስት አይተውት ብቻ ነው የሚያልፉት ብዙ ጊዜ በአዌርነስ ስንሄድ ለቪዲዮ ቪው። ኦኬ ሪች እና ኢምፕሬሽንን ከፈለግን በዚህኛው እንሄዳለን ማለት ነው። ትራፊክ ከፈለግን ደግሞ ወደ ሊንክ ክሊንካችን ወደ ዌብሳይት የምንፈልገው ከሆነ ለምሳሌ ኢንስታግራም ፕሮፋይላችን እንዲያዩ ሜሴንጀር ምናምን ሜሴጅ እንዲነኩልን ምናምን ሜሴጅ እንዲልኩልን ከፈለግን በዚህ እንሄዳለን ማለት ነው። ትራፊክ ስፔሻሊ ይሄን ብዙ ጊዜ የምንጠቀመው ፌስቡክ ላይ ፖስት አድርገን የዩቲዩብ ሊንኮችን ወደ ዩቲዩብ ትራንስፈር ለማድረግ ነው ይሄን የምንጠቀመው። ሌላኛው ኢንጌጅመንት የምንለው አለ። ኢንጌጅመንት ደግሞ ለምን ይጠቅማል ሲባል ሜሴጅ እንዲልኩልን፣ ቪዲዮ ቪው ስንል ከ2 ሰከንድ በላይ ማለት ነው። ፖስት ኢንጌጅመንት እነዚህ ላይ ኮሜንት ምናምን፣ ኮንቨርሴሽን፣ ሌላ ነገር የምንፈልገው ነገር ካለ ከዛ ኮሎችም እንደዚሁ ኢንጌጅመንት ስር ነው ያሉት። ሊድ ደግሞ ዌብሳይት ፎርሞችን እንዲሞሉ ላይክ የነሱን ዳታ የክላይንት ዳታ መልቀም ስንፈልግ በሊድስ በኩል እንሄዳለን። አፕ ፕሮሞሽን ደግሞ አፕ ኢንስታል እና አፕን ኢንስታል ካረጉ በኋላ ደግሞ ውስጥ አክቲቪቲዎች እንዲሰሩ ወይም ዳውንሎድ አድርገው የሆነ ስልክ ሳይን አፕ ምናምን እንዲያደርጉ ነው። ሴልስ ጋር ስንመጣ ደግሞ ለኮንቨርዥን ነው እንደሚታወቀው። ሴልስ ላይ በሴልስ ስንመጣ ቀጥታ ደውለው የሚገዙ ሰዎች ተብሎ የሚታሰብ ሰው ጋር ራን ለማድረግ ስንፈልግ በሴልስ ነው የምንሄደው ማለት ነው። ኦኬ ለምሳሌ እኛ በዚህ በመጀመሪያው እንትን በአዌርነስ አንድ ሰርተን እናያለን ማለት ነው። ስለዚህ እኔ አዌርነስ ብዬ ሄዳለሁ። በሱ ኔክስት ልዋለው። ካምፔን ስር ይኸው እንደዚህ ያመጣልኛ ማለት ነው። እዚህ ጋር አሁን ካምፔን አለኝ፣ አርሴት አለኝ፣ አድ አለኝ። ኦኬ እነዚህ 3 እንትኖች አሉ ማለት ነው። ካምፔን ኔሜን ሁሌ እሰጠዋለሁ። ስም መስጠት አለብን ግዴታ። ለምሳሌ ዛሬ ሰይፉ ልበለው እና ለምሳሌ ዘን ሜይ 28 ልበለው። ኦኬ ይሄ የሚጠቅመው ለምንድነው? ብዙ ሲሆን ብዙ ጊዜ ብዙ አዶችን ራን የምናደርግ ሲሆን እንትን ስም በጣም እንቸጋግራለን እና ለዛ ነው። እዚህ ጋር ይኸው ቅድም የመረጥኩት ነው። እዚህ ጋር ደግሞ ያስመረጠኛል። ከዛ በዚሁ እንሄዳለን። እዚህ ጋር አድቫንቴጅ የምንለው አለ። እዚህ ጋር ደግሞ ምንድነው? ለምሳሌ ኢንስታግራም እና ፌስቡክ ላይ ራን እያደረግን ከሆነ ልክ ፌስቡክ ላይ ያሉ ሰዎች በጣም ኢንጌጅ የሚያደርጉ በጣም በቃ ሰው አክቲቭ ፌስቡክ ላይ ካለ ላይክ ኢንስታግራም ጋር በጀት የለቀቅነውን ወደ ፌስቡክ ጋር በዛ አድርጎ ያሳይልናል ማለት ነው። በቃ አድቫንቴጅ ካምፔን በጀቱ $10 ከሆነ 5 ባካፍል ለፌስቡክ እና ለኢንስታግራም። ሰዎች ግን በጣም የኔን እንትን እየተከታተሉ ያሉት ላይክ ምናምን ያደረጉት ፌስቡክ ላይ ከሆነ ከኢንስታግራም በጀቱ ላይ ቀንሶ ወደ ፌስቡክ ጋር ይወስዷል ማለት ነው። እሱ ነው ይሄኛው። ኦን ማድረግ ከፈለጋችሁ ኦን ማድረግ። ኤቢ ቴስት ደግሞ እንደዚሁ $5 ለፌስቡክ ላይ ለምሳሌ አንድን አድ ራን ማድረግ ፈለኩኝና $5ን አንዱን ራን አዲስ አበባ አንዱን ራን ደግሞ ቢሾፍቱ ወይም ደብረ ዘይት ባደረገው $5 የትኛው ነው የተሻለ ሪች ያመጣልኝ ወይም የትኛው ላይ ነው ብዙ አክቲቭ ሰዎች አሉት ደብረ ዘይት ነው ወይስ አዲስ አበባ ነው ብዙ ሰው እያየው ያለው የኔን ኮንቴንት የሚለውን ለማየት ስንፈልግ በዚህ ነው የምንሄደው ማለት ነው። ኤቢ ቴስት ይባላል። ስለዚህ $5 አዲስ አበባ 100,000 ቪው ባመጣና $5 ደግሞ 50,000 ቪው ቢሾፍቱ ቢመጣ ስለዚህ አዲስ አበባ ላይ ፎከስ አደርጋለሁ ማለት ነው። እሱን ቴስት ለማድረግ በዚህ ነው የምንሄደው። እዚህ ጋር ደግሞ ስፔሻል አድ ካታጎሪ የሚባል አለ። ይሄ ላይክ ከፋይናንስ ጋር የሚገናኝ ከሆነ ኤምፕሎይመንት፣ ሃውሲንግ፣ ሶሻል ኢሹ እነዚህ ፖለቲካ ምናምን ነገሮች ከሆኑ ከነዚህ ውስጥ አንዱን መርጠን የኛን አይዲ ትክክለኛ የመኖሪያ አድራሻችን ምናምን ይፈልጋል ማለት ነው። ከነዚህ 4 ውስጥ ከሆነ
ቡስት የምናደርገው ነገር። ኦኬ ሶ ይሄንም እንደዛው ከሆነ እዚህ ጋር መርጠን እንትን አይዲ ምናምን አስገባ ይባላል። ቬሪፊኬሽን አለን እሱን ፓስ አድርገን አዳችን ራን ማድረግ እንችላለን ማለት ነው። ሶ ካምፔን ጨረስን፣ ኔክስት እንላለን። አሁን አድሴት ጋር ደረስን። አድሴት ጋችንም እንደዛው ሜይ 28 እለዋለሁ። ስም ግዴታ ነው ቢጻፍ ጥሩ ነው። ሶ እዚህ ጋር አዌርነስ ለምንድን ነው የፈለገው ሲባል ማክሲማይዝ ሪች ነው የፈለግኩትኝ። ነምበር ኦፍ ኢምፕሬሽን ከሆነ ለአንድ አካውንት 2-3 ይመላለስበታል ማለት ነው። እኔ ግን በቃ ተደራሽነቱን ነው ፈልገው ሰፋ እንዲል እዚህ ጋር ማድረግ እንችላለን። ቪዲዮ ቪው ከሆነ ደግሞ ይኸው እስከዚህ ቢያንስ እስከ 15 ሰከንድ ይታይልኝ ቪዲዮ ብለን ደግሞ ይህንን ስንመርጥ እንደዛ ነው የሚያደርገው። ሌላኛው ደግሞ እዚህ ጋር ወረድ ስንል እንደዛው ፍሪኩዌንሲ አሁን ኢምፕሬሽኑን 7 ቀን ውስጥ 2 ይመጣል እኔ ጋር ማለት ነው። የማስታወቂያ አንድ አካውንት ጋር በሳምንት ውስጥ 2 ነው የማስታወቂያ የሚመጣው። ኦኬ ይህንን ማብዛት ከፈለኩኝ እዚህ ጋር በዛ ማድረግ ይችላል። ኦኬ እሱ አንድ ነው እዚህ ጋር በሁለት ተዋለው። ሌላኛው ደግሞ እዚህ ጋር ስመጣ ዳይናሚክ ክሬቲቭ የሚል አለ። አሁን ለምሳሌ 2 ፖስት አዘጋጃለሁ። አሁን አዲስ አበባ ውስጥ ራን ለማድረግ 2 ፖስት፣ አንድ በሆነ ካፕሽን የተሰራ ፖስት፣ ሌላ ደግሞ 2 ፖስቶች አገናኝቼ የትኛው ፖስት ነው ደግሞ ሰው በደንብ አፍጥጦ የሚያይበት የሚለውን ማምረጥ ስፈልግ በዚህ ነው የምሄደው። ብዙ ጊዜ ይሄን አንጠቀመውም፣ በአንድ ፖስት ነው የምንሄደው። እዚህ ጋር ደግሞ በጀቴን ማስቀምጥበት ቦታ ነው፣ ዴሊ በጀት። ከረንትሊ $5 በቀን $5 ብታመጣ ምን ይለኛል? ይኸው ከ22 እስከ 63 ሺህ ሰው ጋር ደርስልሃለው ነው። እዚህ ጋር አቬሬጁ የምንሰራው ይሄንን እንደምርና 83 ሺህ አይደለም የሚሆነው። ይሄንን ለሁለት ስናካፍል 41,500 አካባቢ ይመጣል። አቬሬጅ የማገኘው $5 ብለን የምናስበው 41,000 አካባቢ ነው ማለት ነው። በአቬሬጅ የምንይዘው ኦኬ። ከዛ በላይም ሊሆን ይችላል፣ ከዛ በታችም ሊሆን ስለሚችል ግን አቬሬጁ 40 አካባቢ ነው። እዚህ በጀታችን አስባለ ዛታት እንጂ ማስታወቂያው የሚለው እዚህ ጋር መቼ እንደሚመር ሞላላለን። ከዛ አንድ ስንት ኮላን ማድረግ ለምሳሌ ከሜይ 8 ውስጥ ላይክ ድረስ ተናናል ነው። ልክ ሳምንት $5 $35 እየቆረጠ በሳምንት ውስጥ ያበቃል ማለት ነው። ሌላ እዚህ ጋር ደግሞ ስመጣ በጀት ስኬጁሊንግ የምንለው አለ። እዚህ ጋር ስንገባ የትኛው ሰዓት አሁን ለምሳሌ የፕሮሞሽን የሚሆን ሰዓት አይደለ አንስ ላይ በጀት አፈርግ ፕሮሞሽን ደንብ አድርስልኝ ማለት ስንፈልግ ነው ይሄንን የምንመርጠው። ኦኬ አክቲቭ ይሆናል ብለን የምናስብበት ቦታ እሱ ላይ አሁን ለምሳሌ እዚያም ካያችሁ ኦልሬዲ ያለው ብር ላይ $5 አለ። $1 ከ25 ይጨምርበትና በደንብ በዛ ቀን ውስጥ ስፔሲፊክ በሆነው ቀን ውስጥ ብሩን ከፍ ለማድረግ ማለት ነው። ኦዲየንስ ኮንትሮል ስር ስንመጣ ደግሞ ሎኬሽን አሁን የት ነው ማስታወቂያ የፈለግከው ነው። እኔ አዲስ አበባ ነው የፈለግኩት። አበባ መለው ሰባ የሚል ጋር ሰባ መለው ውስጥ ነው ተመሳሳይ ነው። 2 እስከ 3 ማግኘት እችላለሁ። አክቲቭ ኦዲየንሶች አሉ ማለት ነው እስካሁን። ኦኬ እዚህ ውስጥ አዲስ አበባ ላይ እሱን ከመረጥኩ በኋላ አሁን ደግሞ አድቫንቴጅ ኦዲየንስ የሚል አለ። እዚህ ጋር ኦዲየንስ ኦፕሽን ይሰጠናል። እዚህ ጋር ኤጆቹ መከፋፈል ከፈለግን እዚህ ጋር እንከፋፍላለን። ጄንደር እንደዛው የምንፈልገው ካለ እንከፍላለን። በመቀጠል ደግሞ ዲቴል ዲሞግራፊክ ዳታቸውን እነማን ናቸው ምናምን የሚለውን ደግሞ ለማወቅም ከፈለግን በዚህኛው በኩል እንሄዳለን ማለት ነው። ይሄንን እንቀይራለን። ለምሳሌ እኔ ለቴክ ሰዎች ከሆነ ማስተላለፍ የምፈልገው ቴክኖሎጂ ነገር ብዬ ጽፋለሁ። ከቴክ ጋር የሚገናኝ ይኸው አሁን ለምሳሌ ቴክኖሎጂ ኮምፒውተርና ኤሌክትሮኒክስ ወደ 8 ሚሊዮን ሰዎች አሉ ይባላል በኢንተረስት ደረጃ። ከዛ ወረድ ስንል ትምህርት ቤቶች አሉ። ይኸው እዚህ ጋር ስኩልስ እያለ ከዚህ ውስጥ ሪል ታርጌት ለማድረግ እንዲመቸን ማለት ነው። ሜካፕም ከሆነ ሜካፕ ብለን ከሜካፕ ጋር የሚገናኝ ነገር ስንጽፍለት ከሜካፕ ጋር ያሉ ነገሮችን እዚህ ጋር ያመጣልናል ማለት ነው። እዚህ ጋር ሜክ አፕ ይኸው ከሜካፕ ጋር የሜካፕ ሰራተኞች፣ ትምህርት ቤቶች፣ ኢንተረስት ያላቸው ሰዎች ሰርች ያደረጉትን ነገር ያው እሱ ዳታ ስላለው ፌስቡክ
በሱ የምናገኝበት ነው። እዚህ ጋር ዲቴል የምናስቀምጥበት ነው። ከዛ በተጨማሪ ደግሞ አሁን ፕሌስመንት መጣ ማለት ነው። አሁን ሰሞኑን የተጀመረ ነው። ትሬድስ ላይ የሚባለው ላይ አድስ ራን መደረግ ተጀምሯል እና ተጠቀሙት አይነት ነገር ነው። ኢንትሮዲዩስ እያደረጉት ነው። ሶ አሁን አድቫንቴጅ ነው እየተጠቀመ ያለው እሱ አድቫንቴጅ እኔ በቃ ጥሩ ብለው የሚያስበው ሲስተሙ እሱ ጋር ለማስተያየት ነው። ለምሳሌ ኢንስታግራም፣ ፌስቡክ ምናምን ሊሆኑ ይችላሉ። እነሱ ጋር ሰዎች በቃ ጥሩ ሪች ይደርሳል ምናምን ብሎ የሚያስበው ቦታ ነው። አይ እኔ የራሴ የፈለግኩት አለ ኢንስታግራም ላይ ብቻ ይታይልኝ፣ ፌስቡክ ላይ ብቻ ይታይልኝ ከፈለግን ደግሞ እዚህኛው ጋር እንመጣና ይህንን ክሊክ ካረግን በኋላ እዚህ ጋር እንመርጣለን ማለት ነው። ኦኬ እዚህ ጋር ለምሳሌ ዲቫይስ አለ። ከዚህ ስንጀምር ሞባይል እና ዲስክቶፕ የሚል አለ። አይ ሞባይል ብቻ ካልኩት እዚህ ጋር የሆነ ቁጥሬ ይቀንስብኛል። ይሄው እዚህ ጋር ያው አለ ሞባይል ተጠቃሚ ያለ ማለት ነው። ለምሳሌ ግን እሺ ዲስክቶፕ ብቻ ልበለው፣ ሞባይል ቀርቶ ዲስክቶፕ ብቻ ብለው ደግሞ ይሄው ቀነሰ። ሶ በፒሲዩ የሚጠቀም ሰው ትንሽ ነው ማለት ነው። ሶ እነዚህ ሁለቱንም እናደርጋለን። ከዛ በመቀጠል ፌስቡክ ላይ ብቻ ይታይልኝ። ኦዲየንስ ኔትወርክ ደግሞ የምንለው ሌላ ከፌስቡክ ከሜታ ፕላትፎርሞች ውጪ ይሆን። ሌላኛው ደግሞ ፕሌስመንት ነው። ፕሌስመንት ጋር ስንመጣ እዚህ ጋር የትኛው ፕላትፎርሞች ላይ ይታዩልን የሚለውን የምንመርጥበት ነው። ለምሳሌ ፌስቡክ አለ። ፌስቡክን ከተጠቀምን በኋላ ኦዲየንስ ኔትወርክ የሚባል አለ። ኦዲየንስ ኔትወርክ እንደ ኮለር ምን ነው ከሜታ ውጪ ያው ላይ አስቶልኝ ነው። ለምን ስፈልግም ባረጉ ትሬስ ነው አልፈልግም እኔ ኦፍ ነው። ሶ ፌስቡክ ቻሌንጅ ወደ ተነክ ሶ ፍናጥፋና ደስ ኢንስታግራም ላይ መስለ የሚለውን ስንለቅመው ኢንስታግራም ላይ ትንሽ እንደምታዩት ሳይዙ ቀንሷል ማለት ነው። ኦኬ ከዛ እሱን ከመረጥን በኋላ ሁለቱን ፌስቡክንም ኢንስታግራምን ከመረጥን በኋላ ወረድ ብለን ደግሞ ፕሌስመንት ማስታወቂያዎቹ ፊድ ላይ ምን ይመስላሉ፣ ስቶሪ ላይ ምን ይመስላሉ የሚሉትን ነው እዚህ ጋር የምናየው ማለት ነው። ለምሳሌ ማርኬት ፕሌስ ላይ ምን ይመስላል፣ እዚህ ጋር ሰርች ሪዛልት ላይ ሜሴንጀር አሁን ኦፍ ነው። ኦን ቢሆን ኖሮ እንደዚህ ነበረ ማስታወቂያ የሚመስለው የሚለውን ምናይበት ነው ማለት ነው ይሄኛው። ኔክስት ካልን በኋላ እዚህ ጋር ደግሞ አድ አሁን ፖስት የሚደረገውን ነገር የምንመርጥበት ቦታ ነው። ኦኬ ይሄኛው ሶ ይሄን እንቀይራለን። ሜይ 28 ለዋለው 28 ሶሪ ሶ እሱን ቀይርና እዚህ ጋር መጣለው ፔጅ ፌስቡክ ፔጁን እዚህ ጋር ያስመርጠኛል። ይሄኛውን መቀየር ከፈለኩኝ ይኸው እዚህ ጋር መጥቼ ፔጁን መቀየር እችላለሁ። ለምሳሌ እዚህ ጋር እኔ ጋር ያሉት ናቸው እነዚህ። ከዚህ ውስጥ አንዱን እንመርጥ፣ ሌላ ነው። ሶ ይሄኛውን ልውሰድ ለምሳሌ። ኦኬ ሶ ይሄኛውን ልውሰድ። ዘን አፍተር ወደ ኋላ እንመለስና ይሄው እዚህ ጋር መጣ። ኢንስታግራም አካውንቱንም እንደዛው ኮኔክት ስለሆነ ሜታ ላይ እንዲህ ዲቴክት አድርጎ ያመጣዋል። አሁን ይሄ ነው እዚህ ጋር የምንፈልገው ፖስት ካለ ምንድነው የምናደርገው? አሁን ለምሳሌ ክሬቲቭ አድ ከተባለ ፖስት አይሆንም፣ ሶሻል ሚዲያችን ላይ ፖስት አይሆንም። ግን ለአዱ ብቻ ለክ አዱ ስቶፕ ሲሆን ማስታወቂያው ወይም የስፖንሰርድ ምናምን የሚለው አይመጣም ፔጃችን ላይ ማለት ነው። እሱ ከሆነ ክሬቲቭ አድ ይባላል። አይ ኦልሬዲ ፖስት የተደረገው መርጬ እሱን ይሁንልኝ ካልን ደግሞ ኤግዚስቲንግ፣ ይሄ እንዳይረሳ። ሶ ዩዝ ኤግዚስቲንግ ኮንቴንት የሚለውን እሱ መርጠን ነው መነሳት ያለብን ማለት ነው። ከዛ ይሄው እዚህ ጋር አውቶማቲካሊ ያመጣዋል የትኛውን ፖስት ነው የፈለገው ብሎ። ሶ ፌስቡክ ላይ ያሉትን እንዲያመጣል፣ ኢንስታግራም ላይ ያሉትንም እንደዚህ ያመጣልናል እዚህ ጋር። ሶ ከፌስቡክ ላይ ለምሳሌ እኔ የፈለኩት ይሄኛውን ከሆነ ይሄንን ሰሌክት አደረግና ኔክስት ለዋለው። ሶ እዚህ ጋር ያመጣዋል ማለት ነው። ኦኬ ሉክ እንደዚህ ይመጣል። ከዛ በኋላ ለምሳሌ ዌት አንዴ ነሽ እንውሰደው። ሶ ይሄ ይመጣል። ከዛ አክሽን ቦተን ከፈለጋችሁ ይሄ አሁን ኢንጌጅመንት ላይ ምናምን ሴንድ ሜሴጅ ምናምን ብሎ እዚህ ጋር የሚቀመጠው ነገር ይመጣል ማለት ነው። ኦኬ ትራፊክም ከሆነ እዚህ ጋር ቪዚት ለርን ሞር ምናምን ብሎ እንዲመጣ ነው። አሁን ግን በአዌርነስ ስለመጣው ይሄንን ኦፍ አድርጎብኛል። ከዛ እዚህ ጋር ስንመጣ ትራኪንግ፣ አሁን ለምሳሌ ሴልስ ከሆነ ዌብሳይት ላይ በኤፒአይ የሚባል አለ። በሱ ኮኔክት እናደርገውና ስንት ሰው ባይ የሚለውን ገዝ ነካ ምናምን ብለን የምንመርጥበት ኦፕሽን ነው ትራክ የምናደርገው። ይህንን ብዙ ጊዜ አንጠቀም፣ ግን መጠቀም ከፈለግን ይኸው አሁን ለምሳሌ አፕ ላይ ገብተው ከዚህ በኩል ሊንኩን ክሊክ አድርገው አፕሊኬሽኑ ላይ ሄደው ምን ነኩ የሚለውን ትራክ ማድረግ ከፈለግን ይኸው በዚህ ነው የምንሄደው ሴታፕ አድርገን ማለት ነው። ኦኬ ሶ ትራኪንግ የምንለው እሱን ነው።
ሶ እዚህ ጋር ደግሞ በዚህ በኩል ስታዩት ይሄ ፌስቡክ ላይ ማስታወቂያው ምን ይመስላል? ይሄው ስፖንሰርድ ብሎ ይመጣል። ከዛ ፌስቡክ ላይ ይሄው ስቶሪ እንደዚህ ይመስላል። ሌላ ይሄው ለምሳሌ ኤክስፕሎር የኢንስታግራም ኤክስፕሎር ላይ እንደዚህ ይመስላል። ሶ እያለ እዚህ ጋር እንዳለ ነገሮችን ያሳየኛል ማለት ነው። ይሄው እዚህ ጋር እንደምታዩት ኦኬ። ሶ እነዚህ እንዳለ ያሳየኛል ማለት ነው። ሶ ይሄንን ከጨረስን በኋላ እዚህ ጋር ፐብሊሽ የሚለው ይመጣል ማለት ነው። ዘን ፐብሊሽ እንለዋለን። ሪቪው አረጉትና ከዛ በኋላ ኦንላይን ይወጣልናል ማለት ነው። ይሄን ከጨረስን በኋላ እዚህ ጋር መተን ፐብሊሽ እንላለን ማለት ነው። እዚች ጋር ፐብሊሽ እንላለን። ከረንትሊ እኔ እዚህ ጋር ያልከፈልኩላቸው ብር ስላለ ካርዴ ፌል አድርጎ ሶ ለዚህ ነው እንችኛዋ ፐብሊሽ ማይመጣው። እዚህ ጋር ፔ ናው የሚል አለ። አካውንቴን አንሴትልድ አድርገውት ነው ማለት ነው። ሶ ለዛ ነው እዚህ ጋር ፐብሊሽ የምትለዋን ስንጫናት ቀጥታ ይመጣል ማለት ነው። ለካ ይሄን ከጨረስን በኋላ ዘን እዚህ ጋር ኤክስ እንለዋለን። እዚህ ጋር እንትናችንን በቀላሉ እናያለን ማለት ነው። ሶ አሁን አዲስ ላይ ነን ያለ ነው። ይሄን እንዘጋለን፣ ይሄን እንዘጋለን። ካምፔን ጋር እንመጣና ካምፔኑን ሪፍሬሽ ስናደርገው እንደዚህ ሊስት ያደርግልናል ማለት ነው። ለምሳሌ ይሄን ብናይ እንደዚህ ይመጣልናል ማለት ነው። ይሄው ኦኬ። ሶ እዚህ ጋር ይሄው አሁን ክሬት ያደረኩት አለ ኢንድራፍት ነው። ከዛ ሪቪው ይደረግና ከዛ በኋላ እንትናችን አዳችን ምንም ኮሚኒቲ ጋይድላይንስ ምናምን የማይተላለፍ ከሆነ ፓስ ያደርጉልናል ማለት ነው። በአጭሩ አድስ ማናጀር ይህን ይመስላል።